ክቡር ጠቅላይ ሚኒስትር ለዚህ ቃለ መጠይቅ ፈቃደኛ ስለሆኑልን ከልብ እናመሰግናለን። ወደ መጀመሪያው ጥያቄ የለፍ የብልጽግና ፓርቲን መቀላቀል የሚፈልግ ሰው ከምን መጀመር አለበት? መጀመሪያ የስነ አእምሮ ባለሙያ ጋር ቀጠሮ መያዝ አለበት። ምክንያቱም የፓርቲውን ፖሊሲዎች እና ውሳኔዎች ለመረዳት እና ለመቀበል የጠንካራ አእምሮ ስልጠና ያስፈልገዋል። ለምን? ዛሬን አምኖ ለመኖር መዘጋጀት አለበት። የቀድሞ ጠቅላይ ሚኒስትሮችን እንደምንተች እርስዎንስ መተቸት ይቻላል? አዎ ትችላለህ። ግን መኝታ ቤትህ ውስጥ ገብተህ 2 ወይም 3 አንሶላ ተከናንበህ አንድ ትራስ አቅፈህ ራስህን በብርድ ልብስ ከድነህ በሹክሹክታ አምባገነንነቴን መናገር ትችላለህ። ከ5 ደቂቃ በላይ ግን መቆየት አትችልም። ለምን? ትንፋሽ ያጥርህና እንዳትሞት ብዬ እኮ ነው። ክቡር ጠቅላይ ሚኒስትር የሰሐራ በረሃ ኢትዮጵያ ውስጥ ቢሆን ምን ይፈጠር ነበር? ለጊዜው ምንም ልዩ ነገር የሚፈጠር አይመስለኝም። ከጥቂት ጊዜ በኋላ ግን ትልቅ የአሸዋ እጥረት ይፈጠራል። እንዴት? ምክንያቱም መንግስት ለጎረቤቶቹ የአሸዋ ሽያጭ ይጀምራል። ኢትዮጵያ ውስጥ ለምን እውነት እና ዜና የሚባሉ ጋዜጦች አይበዙም? ምክንያቱም እውነት ውስጥ ዜና የለም፣ ዜና ውስጥ ደግሞ እውነት የለም። የኢትዮጵያ መንግስት ዜጎቹን ወደ ማርስ ለመላክ ለምን አላቀደም? አንመለስም ብለው ቢያስቸግሩስ? አንድ ሰው ኢትዮጵያ ውስጥ በሰላም ለመኖር ምን ማድረግ አለበት? አታስብ፣ ካሰብክ ደግሞ አትናገር፣ ካሰብክና ከተናገርክ ደግሞ አትጻፍ፣ ካሰብክ ከተናገርክና ከጻፍክ ደግሞ አትፈርም፣ ካሰብክ ከተናገርክ ከጻፍክና ከፈረምክ ደግሞ በሚከተል ነገር አትገረም። በኃይለ ሥላሴ ዘመን ስልጣን ከአባት ወደ ልጅ ይተላለፍ ነበር። በደርግ ዘመን ደግሞ በጠመንጃ ይወሰድ ነበር። በእርሶ ዘመን ስልጣን እንዴት ይተላለፋል? በእኛ ጊዜ ስልጣን ሽግግር የሚባል ነገር የለም። ደግሞ ወዴት ይሸገራል? አባይ ተገንብቶ አልቋል። በምን ይሸገራል? መሻገሪያም የለውም። አባይን የገነባ ነው እንዳይሸገር አይደለም እንዴ? በኃይለ ሥላሴ ዘመን ኑሮ ዋሻ ውስጥ እንደ መኖር ነበር። በደርግ ዘመን ደግሞ አውቶቡስ ውስጥ እንደ መቀመጥ ነበር። በእርሶ ዘመን ኑሮ በምን ይመሰላል? እኛ ዘመን ኑሮ ሲኒማ ቤት ቁጭ ብሎ አስቂኝ ፊልም እንደማየት ነው። እንዴት? ምክንያቱም ሁሉም ነገር በጣም አስቂኝ ከመሆኑ የተነሳ መጨረሻው ምን እንደሆነ መተንበይ አይቻልም። በአሁኑ ጊዜ የኢትዮጵያ ኢኮኖሚ ዋናው መለያ ምንድነው? ጊዜያዊ ጥረት። በብልጽግና ደጋፊዎች ሰልፍ ላይ አንድ የ75 ዓመት አዛውንት ለልጅነት ዘመኔ ክቡር ጠቅላይ ሚኒስትርን አመሰግናለሁ ሲሉ ሰምቻለሁ። ምን ማለቱ ነው? በልጅነት ዘመኑ የብልጽግና ፓርቲ ስላልነበረ በጊዜያዊ የወተት እጥረት አልተሰቃየም ማለት ነው። ለምን ነው ኢትዮጵያውያን ከማንኛውም ነገር በላይ ስለ ፖለቲካ የሚያወሩት? በጣም የሚገርም ጥያቄ ነው። ምናልባት ስለ ኢኮኖሚ ማውራት በጣም አሳዛኝ ስለሆነ ይሆናል። ክቡር ጠቅላይ ሚኒስትር፣ የብልጽግና ፓርቲ ለምን ብልጽግና የሚለውን ስም መረጠ? በደንብ አስተውል ጋዜጠኛ። ብልጽግና የሚለውን ስም የመረጥነው በቃላችን ብልጽግና ስለሌለ ነው። እንዴት? ስሙ ብቻውን ብልጽግናን ለማምጣት ይበቃል ብለን እናምናለን። የመንግስቶት ትልቁ ስኬት ምንድነው? የመንግስታችን ትልቁ ስኬት ኑሮን በራሳችን ተሞክሮ እንዲገነዘቡ አድርገናል። እንዴት? ምክንያቱም የመንግስታችንን ትልቁ ስኬት ለማድነቅ ሁሉም ሰው መከራ ውስጥ ማለፍ ስላለበት።